ሲሆን እኔ ከማንም አይደለም ከኡስታዝ ጋር ከግለሰብ ጋር ራሱ ከተራ ሰው ጋር ራሱ ከእንደኔ አይነቱ ቢጤ ሰው ጋር ራሱ ንክኪ እንድኖረኝ አልፈልግም። እኔ በህይወቴ ብዙ ዋጋ የከፈልኩ ሴትዮ ነኝ። እባካችሁን ሙቤ ይተወኝ። እንደው ባካ ምንም ያክል ምጣሉ ሰዎች እንኳን እንደው ለእውነት የምትኖሩ ከሆነ ሙቤ የሚባል ሰውዬ ይተወኝ። ሸሙዬ አቡበከር አህመድን እኔ ልናገረው ፈልጌ አይደለም የተናገርኩት። ህዝቤ እዛ የተጎዱ በቃ ስሜታዊ ሆንኩኝ። እኔ ብቻ አይደለሁም ሁሉም ሰው ነው ወጥቶ የተቸው። እኔ ግን በበኩሌ ስለ ራሴ የተናገርኩትን ነገር ስለ አቡበከር አህመድ ይኸው በእናንተ ፊት ይቅርታ ጠይቃለሁ። በረካ ይሄን ቪዲዮ አድርገው አሁን አይፖስቱትም። ብዙ ሰው ጋር እንዲደርስ አይፈልጉም። እና ይሄ እኔ ባንክ ይቅርታ ጠይቃለሁ። እኔ አንድም ቀን እኔ ሙስሊም ነኝ። ኡስታዜን ማንም ሰው እንድናገረው አልፈልግም። አይደለም እኔ ወጥቼ ልዘረጥጠው ልሰድበው። ሙቤ የሚባለው ሰውዬ ግን እባካችሁን ጠላት አውራቴን መለፍለፌን አቱ ብዙ የማስተዳድረው ቤተሰብ አለኝ። ከህይወቴ 3 ዓመት ከስሬያለሁ፣ ወደኋላ ቀርቻለሁ። ስለዚህ እባካችሁን ተወኝ። ይህንን ነው የምንለው። ሁላችሁም እያዳመጣችሁ ነው። ይሄ ሁላ ሰው ሙቤ የራሱ ችግር ካለበት በእኛ ጋር መጥቶ ችግሩን መፍታት አለበት። ወይ አፉ ያስብላታል ወይም አፉ ታስብለዋለች። ታጠፋኝ እኔ ከሱ ጋር ምንም አይነት ግንኙነት የለኝም። ላየውም አልፈልግም። እሱም ላየኝ አይፈልግም። ከአመት በፊት ነው ብሎክ ያደረገኝ ድንበር ላይ እሱ ራሱ የቦለከኝ። የእኛን ሃይማኖት እንዲሰደብ የምታደርገው አንተ ነህ። የእኛ ሃይማኖት አራጅ ነው ገዳይ ነው ተብሎ እንዲፈረጅ እስልምና እንዲፈራ እያደረግክ ያለከው አንተ ነህ ብዬ ተናግሬው ነው የቦለከኝ። ምክንያቱም የኛ ሃይማኖት በማረድና በመግፋት አይደለም ምእመኑ ያለ ሃይማኖታችን ይሄን አይደለም ያስተማረን። እዚህ ጋር ምንም ሳደርግ ምንም እኔ ትገደል ሲሉ ክርስቲያኖች ተከትለው እነዚህ ሙስሊሞች በማረድ ነው እንደ የሚያምኑት ብለው በጣም ብዙዎቹ የሌላ እምነት ተከታዮች ይችላሉ። እንደዛ እንደሆነም አልፈልግም። እኔ ሃይማኖቴን በጣም ወደዋለሁ። በእስልምና ያልደራደርም። ሙስሊም እህትና ወንድሞቼ አይክፉኝ፣ በቃ ሸሙሄ አይክፉኝ። እስልምና እኮ በአንዲት በተራ ነጃት አይደለም የሚመዘነው። እስልምና እኮ በነጃት አይለካም አይደል? እሺ አንድ ጊዜ ላውራ ነጅዬ አውሪ። ያው አካንቺ ጋር ያው ብዙ ጊዜ የሚገቡ ልጆች አሉ ለማሳሳት የሚሉ ኮሜንትስ ላይ እየገቡ በቃ ለማሳለፍ ሞከሪ በፈጠረች ማለት ነው። እንደው አትናገሪ። በተለይ እነዛ ልጆች ያኔ ቅንጭላት የሚነካ ንግግር ሲናገሩሽ አሳልፈሽ እናቶቻቸውን የምትሳደቢ አንዳንዴ ያለ ያንንም በቃ ለማሳለፍ ሞከሪ። ከባለፈው ስህተትሽ ብዙ ተምረሻል። አሁንም እያየሽው ነው ያለው እንትን ሁሉ ወደ አንቺ ነው እንትን የሚሉት ማለት ነው። ማንኛውም እኔ አይሻለሁ ብዙ ጊዜ እና አሳልፊው በቃ ያንን ኮሜንት አታንብቢ። አሳልፈሽ ሌላ በነገራችን ላይ አሁን እኔ እዚህ ጋር አሁን ራሱ እየሰደቡ ነው። ቅርታሽን አንቀበልም ምናምን። ተቀበልሽ አልተቀበልሽ እኔ እንደ አንድ ሙስሊም እንደ አንድ ኡስታዚ ነው እሱን ይቅርታ። አሁንም ቢሆን ደግሞ ስለሚሰራው ስራ አይመለከተኝም። ስለ እዛ ተወርውረው አንዲት ሙስሊም እህቴ ወጣ ሞዴስ እንኳን የምንቀይርበት ቦታ የለም ብላ እያለቀሰች ሳይ እንዴት እንደዚህ ሊሆን ይችላል? ብር አልቀበልም አለ ሲሉ አንድ ሙስሊም እኮ 5 ጊዜ በቀን ውዱ አድርጎ 5 አውቃት ሶላት መስገድ አለበት። እንዴት ለሙስሊም እህትና ወንድሞቹ ይሄን ነገር ማድረግ አቃተው? ለምን አልቀበልም አለ? ይሄን ብር ብዬ ነው ማንኛውም ሰው ወጥቶ ሲተች የተቸውት እንጂ ከእስልምና ጋር ችግር ኑሮብኝ ከኡስታዝ ጋር ችግር ኑሮብኝ አይደለም። እስልምናዬን አልነካውም። እነሱ አሁን ያመማቸው ሙስሊሞች ብላ ለምን አልተሳደበችም ነው። ሙስሊሞች ብዬ ከነካው ደግሞ ሁሉም ሰው ሊነሳብኝ ነው አለ። እነሱ ያመቻቸዋል። እኔ ኡስታዜ በአንቱ ፊት ጠይቅ ያለው ይቅርታ። አሁንም ደጋግሜ ስለተናገርኩት ነገር ኡስታዝ አቡበከርን ይቅርታ ጠይቃለሁ። ሙባረክ ይፍታኝ፣ ሙቤ ይፍታኝ፣ ችግር ይግጠመኝ። ነጃት እንደዚህ አድርጋኛለች ወይንም ደግሞ እንደዚህ ብላኛለች ካለ መጥቶ ራሱን ወክሎ ይጠይቀኝ፣ ይተቸኝ። መስራትም ካለበት እዛው ስራውን ይስራ በጎን እንጂ እስልምናን ወክሎ ምናምን አውቆችን ስበብ አድርጎ አቀጣጥሮ ምናምን ነገር ለምን ከዚያ ላይ ሁን ብዬ የተናገርኩት ነገር የለም። ከሰውየው ችግር የለብኝም። እስልምናንም አልነካሁም።
ምኑኝ ነው የሚሉኝ እንዳለ በእኔ ጥላቻ ያበዱ እየሰከሩ ናቸው። አንተ እኮ ሸሙዬ አንቱ ብትጠሉኝ እንኳ ምንም ያክል እንኳ ባስጠላው እንዴት በሌለሁበት ነገር ስለምትጠሉኝ ብቻ ችግር ላይ መውደቅ አለባት እቺ ሴትዮ መውደቅ አለባት መገደል አለባት ብለው ትፈርዱብኛለህ። እነሱ አብዛኛዎቹ የሙስሊም እህቶቼ ስለሚጠሉኝ ብቻና ብቻ ነው። በቃ ይሄ በቂ ምክንያት ሆኖ አይደለም። እኔ ደግሞ ለማንም ፍጡር አልንበረከክም። አለቀ ደቀቀ። ለማንም የሰው ፍጡር አልንበረከክም። አላህን አልነካሁም። ኢስላም ብዬ አልተሳደብኩም። ግለሰብ ነው የተናገርኩት። ያ ሰውዬ ደግሞ ሙቤ የሚባለው ሰውዬ ደግሞ ከኔ ጋር ችግር አለበት። እኔ በማንኛውም ሰዓት የሆነ ነገር ሊሆን ይችላለሁ። ሙቤ ከኔ ችግር አለበት። ከዚህ በፊት ሃይማኖቴን ሳልቀይር ሃይማኖቷን ቀይራለች ብሎ አንገቴ ላይ መስቀል ሁሉ አቀናብሮ አምጥቶ በኢትዮጵያ መጅልስ መከሰስ አለባት፣ እስር ቤት መግባት አለባት ብሎ ከ3 ዓመት እስራት በኋላ ሀገሬም ከገባው በኋላ አሸማቆኝ፣ እንደውም ትገደላለች ሁሉ እያሉ እያስፈራሩኝ አምጥተው ይቅርታ እንድጠይቅ አድርጎኝ ሸሃዳ ተያዝ ብሎ ምናምን እንደፈለጉ ሲያሽከረክሩኝ ነበር። አሁን ግን አልንበረከክም። ምን አጠፋው? እኔ እኮ ነጅ ነኝ። ሙስሊም ደግሞ ሞትና እውነት እናንተ የእውነት አማኝ ከሆናችሁ ሞትን አይፈራም ሙስሊም አይደለ? ምንም ያክል እኔ በሃይማኖት ደካማ ልሆን እችላለሁ። ሙናፊቅ ደግሞ አይደለሁም። ኦኬ አላችሁ አይደል? እንደ ተሸፋፍናችሁ ሂጃብ ለብሳችሁ ምግብ ቤት ለምግብ ቤት ከወንድ ጋር የምትጓተቱ የሺሻ ገመድ ስጎትሽ የምትይነሽ መተሽ ካፊር እያልሽ የምታሳድጂ አንድ ሙስሊም አንድ አማኝ ወንድምሽን እና እህትሽን ካፊር ብለሽ መሳደብ ራሱ አትችይም። በእኛ ሃይማኖት አስረግጬ ነው የምነግርሽ። የእናንተ ሙቤ ደግሞ ይሸቅል። ለልጆቹ ልደት ማክበሪያ ፈልጎ ነው ይሸቅል። እኔ እሱ ስለ አቡበከር አህመድ ተቆርቁሮ ምናምን ሙቤ ቅጥል ያለው አሁን ለምን ሙስሊሞች ብላ አልተሳደበችም ነው እንዳመቸው አላደረኩትም። እኔ ሙስሊሞች ብዬ ስላልተሳደብኩኝ አመመው። እሷን ማዳመጥ ሳይሆን የከሰሳት አካል ባቡኬ ከሆነ ይቅርታ ጠይቃ መፍትሄዋን ብታገኝ አይሻልም? ሁልጊዜ እንድትሳደበ ሁልጊዜ እንደሰደበች ነው ችግር የለም። ግን አሁን ለገባችበት ባቡኬ ምክንያት ከሆነ የተከሰሰችው ይቅርታ ትጠይቅ። እሱ ችግር ካለበት እንጂ ባበሰር አይደለም ይጠይቃል። ምክንያት በዚህ ጉዳይ ከሆነ ይቺ ቃላት ሰው ብሎች ሳይሆን አንቺ ተጸጽተሽ ካላስ እኔ ሙስሊም ወንድሜ መስሎ የተናገርያለሁ ይቅርታ ጠይቃለሁ ብለሽ ይቅርታሽን ጠይቀሽ በልካማው በከረን ስለተናገርኩት ራሱ እንደው ስሜታዊ ሁኜ እሱን አንተ ብዬ መናገሬ እንጂ ወላሂ አልጸጸትም። ምክንያቱም እኔ የሃይማኖት አባት እስከሆነ ድረስ ኡስታዝ እስከሆነ ድረስ ፖለቲካ ውስጥ ምን ይሰራል? አቡበከር አህመድ ኡስታዝ ሳይሆን ፖለቲከኛ ነው። አለቀ ደቀቀ። ከዚህ በፊት እኮ ሊገረፍ ይችላል። ብዙ ነገር አድርጓል እናውቃለን። ምን ነው አቡ ሀይደርን ያን የመሰለ ኡስታዛችንን በየሄደበት ሲዘቀዝቁት አልነበር እንዴ? አንድ ሙስሊም ወጣ ቪዲዮ ስትሰራ ነበር ለኡስታዝ አቡ ሀይደር። እኔ ለእኔ ጥላቻ ስላላቸው እንጂ ስንት ኡስታዞቻችን ሲዘቀዘቁ ሲረገጡ ነው የሚውሉት። እና አቡ ሀይደር አንድ ሴት ወጣ ቪዲዮ ሰርታለች ኡስታዜን አትንኩ ብላ። እኔ ላይ ሲሆን ስለሚበረቱ ብቻና ብቻ ነው፣ በእኔ ጥላቻ ስለሰከሩ ነው። አቡበከር አህመድን ደግሞ እኔ ጥላቻ የለብኝም፣ ኡስታዜ ነው። እኔ እናሱ ልንወዳደር አንችልም። ካጠፋው አቡበከርን ይቅርታ ልችላሉ። ግን ደግሞ ወላሂ ሙቤ ከኔ ችግር ስላለበት ነው። ረበል ከአባ እሱ ለአቡበከር አህመድ ተቆርቁሮ ሙስሊም ክርስቲያን እያለ ቁጭ ብሎ እነዚህ ሙቤ የሚባል ሰውዬ ከመጣ ወደዚህ እኮ ነው እፎይ ራሱ በዚያ ደረጃ ራሱን ሲያንቋሽ የነበረው እጁ ላይ ነጭ ነገር አድርጎ የእናንተ መሐመድ ይሄንን አድርጎ ምናምን እያለ እሱ ነው ሙባረክ ነው በዚያ ደረጃ ራሱላችን ሲንቋሽሹ የነበሩት እሱ ነው። ደግሞ ስለ አቡበከር አሞት ስለ ኡስታዝ ጠበቃ የሚቆመው የራሱ ጥላቻ ስላለበት እንጂ እኔም መጣል ስለሚፈልግ እንጂ እንደዛ ላውራ ነጃት ማንንም አልለካውም። ኦኬ እኛም አሁን ያልንሽ አቡበከር ቢያስፈራሩኝ በእስር ነው ቢያስፈራሩኝ እናት ይቻላል ነው ከሳውዲ አረቢያ ብሄድ መኖር አይቻልም አላችሁ እንዴ? ሱብሃንአላህ እናንተ እኮ አረብ ቤት እንኳን ራሱ ተገርጄ ለምኖረው እኮ ያልፈቀዳችሁልኝ ሰዎች እኮ ናቸው። አረብ ቤት እንኳን ተቀጥሬ ብረት ድስት ለመፈቅፈቅና ሽንት ቤት ለማጠብ እንኳን ራሱ ያልፈቀዳችሁልኝ እኮ እህቶቼ ናችሁ። በጣም ይቅርታ ሙስሊም ነኝ እኔ ወላሂ አንድም ቀን እንኳን ጥርጣሬ ቢያድርብኝ ኑሮ ክርስቲያን ሆኜ ነበር። ግን ምንም ያክል ብትቀጠቅጡኝ ምንም ወንጀል ቢበዛብኝ ሙስሊም ነኝ ከማለት ወደኋላ አልልም። በቃ እሱ ልገላለጥ እችላለሁ።
አልሐምዱሊላህ ስንት ዝሙታም ዚና እየሰራችሁ እንኳን ራሱ እናንተ ሙስሊም ነን እያላችሁ ስንት ነገር ታደርጋላችሁ። እኔ ከወረቀት የጸዳው ሴት ነኝ። ምናልባት ልገላለጥ እችላለሁ፣ ብዙ ነገር ላደርግ እችላለሁ። በአላህ ግን አጋርቼ አላውቅም። ምናልባት ሳይታወቀኝ በአላህ አምጬ ሊሆን ይችላል፣ ግን አጋርቼ አላውቅም፣ ላጋራም አልችልም። እሱ የፈጠረኝ አምላኬ አንድ አላህ ጥሎ አይጥለኝም። ሐስቢ አላህ ወኒዕመል ወኪል የምትለው ቃል ከብዙ ሙሲባ ትጠብቀኛለች። እኔም አላህን ይዤ ጋፈጣችኋለሁ፣ እናንተም በጉልበታችሁ ገጥማችኋል፣ ግጠሙ። አንድ ነገር ግን የማውነግራችሁ ነገር ቢኖር ወላሂ የሆነ ጨፍር ብታዩኝ ስለ ሃይማኖቴ የማላቅ ነው እንዴ ይመስላችሁ? አስረግጬ ነው የምነግርሽ፣ አስተምርሻለሁ ስለ ሃይማኖቴ። በተሸፈነ አይደለም። አንቺ ስለተሸፋፈንሽ እኔ ስለተገላለጠውኝ ጀሃነም ልገባ አልችልም። አሁንም ወደ ገደለው ሌላ ሐሳብ አምጪ። አሁንም ዝም ብለሽ እየጨመርሽ ተሸፋፈንሻለሁ። እንዴት ተናገርሽው? አቡበክርን እስታዝ ነው እሱን ያው ማንኛውም ሰው እንደተናገረው ነው የተናገርኩት። ግን አሁንም ቢሆን እሱን ይቅርታ አላለሁኝ ባልሽው አቡበክርን የተናገርሽውም በሶሻል ሚዲያ ነው። አሁንም ሌላ ስለ አቡበክር ይቅርታ ብትጠይቅ እዚህ ላይ ያለ ነው ሁላችንም ደስ ነው የሚለን። ስለዚህ ሙቢ የሚባለው ደግሞ የራሱና የአንቺና የሱን ችግር እንደ ግለሰብ እያመጣ እዚህ ላይ የሚሳደብ ከሆነ ሁሉ ጊዜ አንቺን እንደዚህ የሚያደርግሽ ከሆነ ሊያቆም ይገባዋል ሁላችንም። ስለዚህ ስለ አቡበክር የተናገርሽው ከአባ እንግዳውስ እኔ ከአቡበክር አመር ምንም ችግር ኑሮብኝ አያውቅም፣ ሊኖርብኝም አይችልም። በሰዓቱ እንደ ሙስሊምነቴ እሱ ሙስሊም ነው፣ ኡስታዝ ነው። ምን ይሰራል ሲጀመር እንደዚህ አይነት ፖለቲካ ውስጥ ብዬ ነው የተናገርኩትኝ። እኔ እንዴት ይህን ብር አንቀበልም ይላል። አብዛኛዎቹ ደግሞ ሙስሊሞች ናቸው። እዛ ሞደስ እንኳን መቀየር አንችል ተናግሬያለሁ። ብዙ ነገር ሸሞ ይዛለታ ሞደስ እንኳን ቦታ የለንም። እዚህ ቦታ ላይ 5 ዓመታችን እያለ አንዲት ሙስሊም ነች ስታለቅስ የነበረችው። ሙስሊም ደግሞ በቀን 5 ጊዜ ኡዱ አድርጎ 5 አውቃት ሶላት መስገድ አለበት። እንዴት ይሄን ብር አልቀበልም ይላል? እዛ ቦታ ላይ እንዳለ ከወለጋ ተፈናቅረው የመጡትኝ ሙስሊሞች ናቸው። በሃይማኖት ራሱ ከገባችሁ ብዬ ነው የተናገርኩት። እንግዲህ ከላስ አሁን እስልምና ደግሞ ሰው ሲራብ ኦ አይልም ብዬ ተናግሬያለሁ። እነሱ ሙቤ ቆርጦ ያመጣት ምንድነው? ልክ አቡበከርን እንደተሳደብኩ ምናምን ነገር ነጃት ከሙስሊም ይሁን ከአቡኪ ይሁን ከሁሉም ጥላቻ የለሽ ማለት አንቺ ያለሽ ማንም የሰው ፍጡር እኔ ከማንም የሰው ፍጡር ችግር የለብኝም። ኦኬ ብዙ ጊዜ እቺ ሙስሊምን ትጠላለች እነሱ ባደረጉብኝ ነገር በቃ ሙስሊምን የምጠላ ነው የሚመስላቸው። ኖ ሃይማኖቴን በጣም ነው የምወደው። በሃይማኖቴ አልደራደርም። የሙስሊም እህቶቼን ግን መቼም ቢሆን መቼም ይቅር አልላቸውም። ይቅርታ እኔ አንዲት ሙስሊም እህቴ አንቺ ካፊር እያለች ነው ስታሳድደኝ የምትውለው። ካፊር እያለች ስታሳድደኝ እየዋለች ሞቴን ለምትመኝ እናቴ እንኳን አታሳዝናቸውም እኮ እና እኔን ተውኝ። እናቴ ከዛሬ ነገ አይኗን አያታለሁ ትመጣልኛለች ብላ በስስት የምትጠብቀኝን እናቴን እንኳን እኮ አያስቧትም። ትታረድ እኮ ነው የሚሉኝ። መገደል አለባት እኮ ነው የሚሉኝ። ሞቴን ለሚመኙልኝ ሰዎች ለምን እንበረከካለሁ? በሃይማኖት ግን አትምጡብኝ። ሁሉንም ነገር ከግለሰብም ጋር ስነካካ ሃይማኖት ጋር አታስገቡኝ። ሃይማኖት አልነካሁም፣ ልነካም አልችልም። እኔ ሙስሊም ነኝ። ሙስሊም ነኝ ስል አንቺ ሙስሊም አይደለሽም አንቺ ካፊር እያሉ ያሸማቅቁኛል። ወላሂ ብዬ እንኳን ስምል ወላሂ አትበይ አንቺ አላህ በአንቺ አፍ አይጠራም አንቺ ካፊር እኮ ነው የሚሉኝ። ሙስሊም አድርጎ ነው የፈጠረኝ። ምን ልሆንላችሁ? እኔ ውስጤሽ ወላሂ ሸሞሄ ውስጤሽ ቢለኝ በሃይማኖት ጥርጥር ቢኖረኝ ወላሂ ክርስቲያን ምን ይገላገል ነበር። ግን አንድ ቀን እኔ ሙስሊም አድርጎ ስለፈጠረኝ አላህን ለምን ሙስሊም አድርገህ ፈጠርከኝ ብዬ ጠይቄው አለቅ። በእስልምናዬ ደስተኛ ነኝ። እነሱ ግን በሚያደርጉት ነገር እኔ አይደለም ሃይማኖቴን ጾታዬን ሁሉ ቀይር ነበር። ኧረ ቢስሚላ ገደል የምትሉ ፍጥሮች እኮ ናቸው። ለሀቅ ቁሙ። ምንም እንኳ ብትጠሉኝም በጣም ጥፋት ካላጠፋሁኝ ለምንድን ነው የምትፈርዱብኝ? ስለምትጠሉኝ ብቻ። እኔ አሁን ለምሳሌ ሸሙሄ ካልተመቸሁኝ ሌላ ሰው መጥቶ ቢበድሉ እኔ ስለምጠላሁ ብቻ ሊገደሉ ወይንም ደግሞ አንቱን ልቀጠቅጥ አልችልም፣ አልፈልግም። እነሱ ግን ስለሚጠሉኝ ብቻና ብቻ ነው እንጂ ወላሂ ሱማ ወላሂ ወረበል ከአባ እውነት እነሱ ተቆርቁሮ አይደለም። ለአቡበክር አህመድ ተቆርቁሮ እነሱ አቡበክር ኡስታዝ አቡበክር የሀገርሽ ሰው ነው፣ ወንድምሽ ነው። ኡስታዝ መቼ ሲጀመር ሆን ብዬኔ ይሄ አቡበክር ብዬኔ ዘርጥጫዋለሁ። ማንኛውም ሰው ወጥቶ ተቼ ጥሬታዬን
ተናገርኩኝ፣ አለቀ ደቀቀ። አጥፍተሻል ከተባልኩ ደግሞ ይቅርታ እኔ ብቻ ነኝ ወይ እየተሳደብኩትም ብዬ እኔ ይቅርታ አልጠይቅም አላልኩም። ግን ለምንድን ነው እኔ ላይ የሚበረቱት? ለምን እሱን ይቅርታ ጠይቅና ችግር ካለበት በችግሩ ይጠይቅሻል። አሁን ቢሆን ኡስታዝ አቡበከር አንቺንም እሱን ይቅርታ ጠይቂ። ኡስታዝ አቡበከር አሁን ኡስታዝ አቡበክርን አሁን ሁላችንም ለአንቺም ኡስታዜ ነው ብለሻል። የሀገርሽ ሰው ነው። ከሁሉም በኡስታዝም በማንነትም የሚቀርብሽ አንቺ ነው። ከሙቤ ለአንቺ ይቀርብሻል በብዙ ነገር፣ በጉርብትናም በማንነትም በኡስታዝነትም። ስለዚህ አንቺ ኡስታዝ አቡበክርን ይቅርታ ብትጠይቂ 5 ሳንቲም የሚጎድልብሽ ነገር የለም። በሌላው ተጎንሽ ነን። ሙቤ የሚባለው ሁሉ ጊዜ አንቺን እንደሚተናኮልሽ እናውቃለን። ስለዚህ እኔ አቡበክርን አሁን ኡስታዜ ነው ኡስታዝሽ ነው፣ ይቅርታ ብትጠይቂ ደስ ይለኛል። በይው አይጎልብሽም። ኡስታዝ አቡበክርን በተናገርኩት ይቅርታ ጠይቂያለሁ ማለት ይጨምርልሻል፣ ከፍ ነው የምትዩ። ስለዚህ ተጎንሽ ነን። ይክሳስ ሁላችንም ተጎንሽ እንቆማለን። ከሶ ተሆነ እኔ ተናግሬያለሁኝ፣ ፋይል አስገብታ ፋይሉን ዝጋ ብያለሁኝ። ስለዚህ ኡስታዝ አቡበክርን ይቅርታ ጠይቂ። በሌላው ደግሞ ተጎንሽ ነን ሁላችንም፣ ወንድሞችሽም ያገሮችሽም ልጆች። ይሄን ነው የምልሽ። ይቅርታ ጠይቂ ኡስታዝ አቡበክርን። ኡስታዜ ነው ብለሻል፣ ኡስታዝሽ ነው። ስለዚህ መብረቁን አስገባ። መብረቅ ሸሞሄ መብረቁን አስገቡት። መብረቁ ኮሜንት ላይ አለ። ቆይ አላየሁትም። ታብታብ አድርጉ። አላሳይ ብሎኝ እኮ ነው አላየሁትም። ቆይ ስለዚህ ና ቶሎ። እኔ እሱ ስራውን ሸሞሄ እሱ ስራውን እንደሚሰራ አውቃለሁ፣ ችግር እንዳለበት ከኔ። እኔ ግን ተገድጄም ሳይሆን ልክም ውስጥ ገብቼ ሳይሆን እውነት እኔ አቡበከርን ስለነካው ከሆነ ይሄ ሰውዬ ፊልም የሚሰራው እኔ ይሄው በፈቃደኝነት አቡበከርን ይቅርታ ጠይቃለሁ በእናንተ ፊት። ግን እመኑኝ ወላሂ በአቡበከር አይደለም ስራውንም ይሰራል፣ እሱ ይስራ። እኔ ግን የሆነ ነገር እንኳን ከሆንኩ በኋላ ነጃት ለካ እውነቷን ነበር ሰውየው ችግር ስላለበት ነው ከሷ ብላችሁ እንድትሉ እንድታስቡኝም ስለምፈልግ ይቅርታ ጠይቃለሁ። ልካል እንድታደርጉልኝ። መብረቁን አስገቡት። የታል መብረቁ? አልታየኝም። ሩፋኤል አልቀየረም። ዋጋውን ማግኘት አለበት። ጀርመን ሀገር ስለሚኖር ብቻ አሉ በጣም ብዙ እህትና ወንድሞቼ እዛ እሱ የሚኖሩ ይኖራሉ፣ ይጋፈጡልኛል። ማንም ምንም አይደለም። እሱ እኔ እዚህ ሀገር ላይ ወረቀት ስለሌለኝ በሱስ ጎን ያረለ እየመጣ ያለው እናያለን። ሻማ የሙድራተር ሰጡኝና እኔ ላስገባው መብረቁ። እሷን ብዙ ነገር ስለሚሉ እንደዚህ ተከፍሏት ሁሉ ነው የተሳደበችው እያለ ነበር ሲያቀሳስረኝ የነበረው። እኔ አቡበከር አህመድን ሆን ብዬ ሌላ ጥላቻ ኑሮብኝ ወይንም እስልምና